እንደ ሃይ ስኩል ተማሪነታችሁ ከእናንተ የሚጠበቀው የኢንተራንስ ፈተናን ማለፍ ብቻ ነው። ነገር ግን ከዛ በፊት የሚጠበቅባችሁ አንድ ባስ አለ። Finding the best resource for study and for practice። ለዚህም ነው ኤግዛም ሀብን ለእናንተ ኢንትሮዲውስ የማድረግላችሁ። ኤግዛም ሀብን ለማታውቁት ኤጁኬሽናል ኤግዛም ቤዝድ የሆነ ፕላትፎርም ሲሆን እዚህ ፕላትፎርም ላይ የተለያዩ ለኢንተራንስ ሬዲ የሚያደርጋችሁን ኤግዛም ጥያቄዎች የምታገኙ ሲሆን በሳምንት 6 ጊዜ በቀን ደግሞ ከ40 ጥያቄ በላይ በመስራት ለኢንተራንስ ራሳችሁን ሬዲ ታደርጋላችሁ። ይህም ፕላትፎርም 20/80 ሩል የሚከተል ሲሆን 20% በራሳችሁ እንድታጠኑ 80% ደግሞ በኤግዛም ራሳችሁን እንድታስተምሩ የተዘጋጀ ፕላትፎርም ነው። ይህ ኤግዛም በክሬዲት ሲሆን የሚሰራው እናንተ እንደመረጣችሁት የአመት፣ የ6 ወር፣ የ3 ወር፣ የወር፣ የሳምንት እንደመረጣችሁት ክሬዲት ባይ በማድረግ የተለያዩ ኤግዛም ጥያቄዎችን በቀን ከ40 በላይ የኤግዛም ጥያቄዎችን አክሰስ በማድረግ ራሳችሁን ለኢንተራንስ ጥያቄ ሬዲ እንድታደርጉ የተዘጋጀ ፕላትፎርም ነው። ኤግዛም ሀብ ላይ እንዴት ነው የምንመዘገበው የሚል ጥያቄ በአእምሯችሁ ላይ ከመጣላችሁ በመጀመሪያ ደረጃ የኤግዛም ሀብ ቴሌግራም ቻናሎችን ጆይን አድርጓቸው። በዚህ ዩዘርኔም ወይም ደግሞ ዲስክሪፕሽን ቦክስ ላይ ባስቀመጥላችሁ ሊንክ በመግባት ቻናሎቹን ጆይን አድርጓቸው። ስቴፕ 2 ወደ ማንኛውም አይነት ብራውዘር በመሄድ exam-hub.anax.com ብላችሁ ዌብሳይታችንን ማግኘት የምትችሉ ሲሆን ወይም ደግሞ የቴሌግራም ቻናላችን ዲስክሪፕሽን ቦክስ ላይ ስላስቀመጥላችሁ ገብታችሁ በቀላሉ ማግኘት ትችላላችሁ። እንዲሁም ደግሞ የዩቲዩብ ቪዲዮ ዲስክሪፕሽን ቦክስ ላይ ስላስቀመጥላችሁ በቀላሉ ልታገኙ ትችላላችሁ። ስቴፕ 3 ወደ ዌብሳይቱ ከገባችሁ በኋላ አካውንት ካላችሁ ሎጊን፣ ከሌላችሁ ደግሞ ሬጂስተር በማድረግ አካውንት መክፈት። ስቴፕ 4 ባይ የሚለውን በተን ክሊክ በማድረግ ከተዘረዘሩት ውስጥ የክሬዲት እንዲሁም ደግሞ የፔመንት ኦፕሽን ውስጥ በመምረጥ ፎርሙን ከሞሉ በኋላ ሰሚት በማለት በትንሽ ደቂቃ ውስጥ አካውንቱ ቬሪፋይድ ይሆናል። ስቴፕ 5 ወደ ዳሽቦርዱ ጋር በመሄድ ኤግዛም የምትለውን በተን ክሊክ በማድረግ የመረጣችሁትን ኤግዛም በክሬዲታችሁ በመጨረሻም አክሰስ ማድረግ ትችላላችሁ ማለት ነው። ምንም አይነት ሀሳብ፣ አስተያየት ወይም ጥያቄ ካላችሁ የኤግዛም ሀብ ሰፖርት ቲሙን በኤግዛም ሀብ ቴሌግራም ቻናል ላይ በቀላሉ ማግኘት ትችላላችሁ።